ድሮም እኮ እነግራቸዋለሁ እኮ አሁን እኔ ጎጃሜ ነው የማገባው። ድሮም እኮ እኔ ቀልቤን አውቀዋለሁ። ዘለቅ ምንድነው? ዘለቁ እንዴ ነበር? ዘለቁ ጎጃሜ ዘለቁ እንዴት ነሽ? ደህና ነሽ? እንኳን ደስ ብሎሻል። በጣም አምሮብሻል። ባዘው ቁም ነገር አለሁልሽ። ከጎንሽ ማንም የለም? ተኝተዋል። ይተኛ ተይ። እንቅልፉ ይወስደዋል። ግን እንዴት እንዴ ማን ቁንጅና ያየ ዋው ኢትስ ናይስ ቴንክስ ሶ ማች ኧረ እንብላ ወይ እኔን ትንሽ አርግኝና ራስሽን አሳድጊ የኔ ውድ። ዋው ያበደ አይደል ወይ? ቀላል ዛሬማ ብታይ በቃ ወይኔ በኢየሱስ እንዴት ደስ እንዳለኝ እንዴት ደስ እንዳለኝ በቃ ልነግርህ አልችልም። በቃ የልጄን ደም የተበቀለልኝ የልጄ በእናትህ ወርቁ አይተነውን በእናትህ ጀግና ወርቁ አይተነው ማይነካ ነው አይደል? ናከችው ስማ አገር መሰላት እንደሷ በጣም ገጠላ። እኔ ሁሌ ዳዲ በማን መሰለ ማቀው በድንቁ ትዝ አለ። ያ ድንቁ ከአምቦ ጋር ተጣልቶ እስከ ዛሬ ድረስ እኮ አምቦ እኮ እስከ ዛሬ ድረስ ማለት ነው። እኔ ልክ እሱ ስትናገረ ሲሪየስ እንዲህ ነው የተኛው። እግሬን እንዲዘርግቼ አይነውት እንደማይለቃት። በነገራችን ላይ እኛም እኮ አልለቀቅናትም። ብሩ ነው እንጂ ብሩን ይለቀቃል። አቶ ብሩ እሷ ልክ እንደማንኛውም ትክታክ መሰላት። አይ ቲንክ ሰው እንደዚህ ይመስለኛል። ኧረ በስመ አብ ግን እንደዚህ አይነት ደንቆሮ ነው በህይወት አይቻል። ብዙ ደንቆሮ አይቻለሁ። እንደዚህ አይነት ደንቆሮ አይቻላል። እንደዚህ አይነት ማህየብ አይቻላል። እውነት ለመናገር ለምን እንደሆነ ታውቃለህ? እሷ ያለችበት ሀገር በጣም ከባድ ነው። እንኳን አብሮ ቲጂ እንኳን አብሮ ደስ አለ። ደስ አሁን እንግዲህ የት ነው የምትገኘው? ትምህርት ሆኖላታል። አይሽ ለሌላ ጊዜም ራሱ ነው የሚያስፈራ። ኖ የሷ ሪፖርት ብቻ ገና ነው። አንዳም ደግሞ ዮኒን ከትሳለሁ ብላ ተነስታለች። ምን ትላለች? ህጉ እንደዚህ ከሆነ ዮኒ ማኛ ይከሰሳል ተብሏል። ጂጂ ሰማሽ? አይሰማኝም። ዮኒ ማኛን ይከሰሳል ተብሏል። ዮኒ ማኛን
እንከሷለን ብሏል ብዙ ሰዎች። አይችሉም። ዮኒ አትችሉም። ይችላሉ። እሱ አይቻልም። እናንተ ጋር አይቻልም። ስፒች ኦፍ ፍሪደም አለ። ኖርዌይ ኤሮፕ ነው። ይኸውልህ እቺ ሴትዮ እኮ እቺ ሴትዮ እኮ ይኸውልህ ሰዎችን ማስፈራራትና ብር አምጡ ማለትና ፍሪ ኦፒኒየን እንትን ይለያያል። ሰዎችን መሳደብ ሌላ ነገር ነው። ሰዎችን ማስፈራራት ሌላ ነገር ነው። ብላክ ሜል ይሄ። ከዛ ላይ ደግሞ ኢትዮጵያ እንዲያለ ግን እኮ ብር እስከሰጡ ድረስ እኮ መፍታ እኮ ነው ጂጂ። የምን መብት? ብር ከሰጧት መፍታ ነው። ምክንያቱም ሰው ፈርቶ ብር ከሰጣት እሷ ግዴታ መቀበል ነው አይደል? ቀነኒ እኮ ጀስትስ ፎር ቀነኒ የታባሽ ነጭ ቅማልዬ ጀግና ነው። ግን አይስዌር እነ ፈራኦል እነ ሳራ ሀበሻ ያልደፈ እኔ ከመጀመሪያው ጀምሮ ማለት ነው ሳራ ሀበሻን አናገርኳት። ገና ሲባል ነገሩ አንበሳ የምትሰጭበትን ገንዘብ እንክሰስ። እኛ እንደዚህ ጀምረናል። የብር እጥረት ብቻ ነው ያለብን ነው። እኔ እንኳን ችግር የለብኝም። ሳምሪ ግን እኔ አለች ለእሷ ይህን ያህል ብር ከማወጣ እኔ ራሴ ልጨርስና እኔ ራሴ ሁሉም ነገር ተርጉሜ አብረን ነው ገደል፣ ሌላም ሰው ስላለ አብሯት ገደል የሚገባ አብረው ገደል መግባታቸው ስለማይቀር ቆይ ትንሽ ጊዜ ጠብቅኝ ብላ ነው እንትን ያለው ስቶፕ ያደረግነው። ያው እሷ ግን አሁን ራሷ ከተረጎመች ምን ካለች የሚቀንስላት አሁን ችግሩ ምንድነው? ከኢትዮጵያ ላንጉጅ ወደ ጀርመን ነው በእኛ የሚተረጎመው፣ ከጀርመን ወደ ኖርዌገን ነው የሚተረጎመው። ገባክ? 3 ነገር በለው። አቶ ጋሽ ወርቅ ነው ግን አየህ፣ ጋሽ ወርቅ ነው ግን አየህ፣ ብሩን መዘዝ አረጋ ወጣና አደረገ። ሳራ ሀበሻ ግን መጀመሪያ ደውዬ እኔ እረዳሻለሁ፣ ጠበቃ አገናኝሻለሁ፣ ያ ብታወጪ አሁን እሷ ደግሞ በዚህ ስለሆነ ምናልባት ላይበዛባትም ይችላል። ገባ? እነዚህ ይረዳዳሉ። እኛ ጋር እንደዚህ ግለሰብ ላይ ራስን ነው የምትከፍለው። ደግሞ የመንግስት ደረጃ አይደለንም እኛ ምናምን ነገር። ስለዚህ ራሳችንን መክፈል ያለብን እና እዚህ ያለውን ኤምባሲሽን የትም ሳትንቀሳቀሽ እኔ ልርዳሽ አልኳት። እሺ ብላ ጂጂጌ እሺ ብላ ሄዳ አንበሳው አልቀረ ምኑ አልቀረ ሌላ ጣጣ ይዛ መጣች። አሁን እኮ ጥፋተኛ እነሱ ናቸው፣ የሰጡት ሰዎች ናቸው ጥፋተኛ። ተለመደች ኢንቲያ። አሁን ቆይ አንድ ነገር ላስረዳሽ። አሁን ከነሱ ገንዘብ መቀበል ለምዳ ዳኒ አንድ ነገር ልንገር፣ ህጉን ልንገር። እኔ በጣም ልንገር ህጉ። አሁን እኔ እናንተ አሁን እዚህ ጋር 868 ሰው አለ አይደል? እትስ ሶሻል ሚዲያ ነው። ኦኬ ዳኒ የነገረኝ ሚስጥርም ሆነ ሚስጥር ያልሆነው ነገር የፈለገው ነገር ይሁን ፕራይቬት ላይ ችግር የለውም። ሳራም ትበለው ጉቺም ትበለው ማንም ይበለው አያስከስስም፣ መብት ነው። ግምታዊ የሆኑ ነገሮችን መጠየቅ ትችላለህ። እንደዚህ ነው እናንተ በስልክ ነው ያወራነውን ነገር ዊዛውት ፐርማነንት ሪካርድ አለ። ያላወራነውን ነገር ሪካርድ አድርገን 3000 4000 ተከታይ ከመቶ በላይ ተከታይ ካለ ሶሻል ሚዲያ ላይ አውጥተህ ከተናገር ዳትስ ክራይም፣ ብላክሜል ነው። እሱ ነው ችግሩ እንጂ ማውራት ምንም ችግር የለበት። እኔ እናንተ ያወራነውን ነገር
ሪካርድ አድርጋ አውጥተህ ግን ኦፊሻል ከዛ ላይ እሱ ብቻ አይደለም እኔ ስለማውቀው ነው ዳኒ እኔ ስለማውቀው ነው የሚያደርገው እሱ ብቻ አይደለም ሰውየው ጋር ሄደ የእሱ ሚስጥር አለኝ አንበሳ አውርዱልኝ ብር ስጡኝ ይሄንን ክፈሉኝ ብለህ ማለት ሁለት ፕሮብሌም ሶስተኛ ነገር ደግሞ በዚህ በምትጠቀምባቸው ሶሻል ሚዲያዎች ላይ ላይሰንስ አለህ ወይ የሶሻል ሚዲያ የሰዎችን እንትን ለመናገር ጆርናሊስት ሾው ምናምን ላይሰንስ አለህ ወይ 4 እኔ እንደዚህ ነው ደርድሬ ነው ያመጣውላት ደግሞ በኖርዌጊያን ህግ በጣም ከባድ ነው እንዲያውም ጀርመን ይሻላል በኖርዌጊያን ህግ በጣም ከባድ ነው እንዲያውም የሚሉት ምን ነው ታውቃለህ አዲስ ያወጡት ህግ አለ የኖቤል ፕራይስ ሀገር ስለሆነች ነው የሚሉት ያ ሰላም ነው የሚፈልጉት እነሱ በተለይ ሶሻል ሚዲያ ላይ ያላቸው ነገር ማለት ነው ሰላም ፒስ ነው የሚፈልጉት ሶሻል ሚዲያ ላይ ስለ ኖርዌጊያን ያለህን ነገር ጥሩ ነገር እንድትናገር ነው ሞር የምትገደደው እንጂ መጥፎ ነገር እንኳን እንድትናገር እንኳን አይደለም ያባክ ስለዚህ አሁን አንተ ሳራም ተናገረችው ሙኒትም ተናገረችው ማንም ተናገረው ራሱ ማተር ምንም የሚያመጣው ነገር የለም ሶሻል ሚዲያ ላይ ግን አውጥተህ ከተናገርክ ግን በደንብ አድርገህ ለዚያም ደግሞ የእንደዚህ አይነት ቫይረስ አለባቸው ተሸካሚዎች ናቸው ብለህ እንደዚህ አይነት ገና ካምፓኒ ገና የኤችአይቪ እንትን ገና ይከሳታል እሷ ገና ጣጣው ገና ልነግራቸው ያለው ጣጣ ነው አይመስል እያንዳንዱ ፕሪንት እያደረኩኝ የላኩላቸው እያንዳንዱ ግን አልከሰሱም ራውል በለው የኛ ቤቱ ይሄ ፈሪ ያ ሳራ ብትል ታበሻ ብትል ምንም የከሰሱት ነገር የለም እነ ሙኒት ብትሉ ምናምን እዚህ ያሉት ምንም ከዛስ ጀግናው አንበሳው ገባ ብር ያለው አሳያት እንኳን በቃ አትሊስት ራሱን ብቻ ሳይሆን ከዚህ በኋላ እኛም ደግሞ መንገዱ ስላለ ገባ ይረዳናል ጋሼ እንሄድበታል አብድሬ ለልጅ አብድራ አምሄ መመላለሱ መቼ እንደሄደ ታውቃለህ እሱ 1 ዊክ ምናምን 1 ሳምንት ቢሆነው ነው 1 ሳምንት በአንድ ሳምንት $22,000 ነው ቀጥ ብሎ ሄዶ የከሰሰው $22,000 ወጪ ሁሉ ነው የምትከፍለው አይደል ገና ነው ወጪ አይደለም ገና ይሄ ጅምር ነው ገና ተስፎ የተከፈለው ዋው ይሄ ወጪ ነው ጠበቃው ያደረበት የተተረጎመበት እነዚህ አይ ቲንክ 3 ነገሮች ናቸው ትርጉም ፖሊስ አያስከፍልን ታውቃለህ ትርጉም ጠበቃ የሱ ምናምን ነገር ገና ደግሞ ይመላለሳል እያለ በእንትን ክላስ ከዛ በኋላ ከፍ ሲችል ደግሞ ቢዝነሴ ምን ይላል መሰለህ ምን ያደርጋል መሰለህ ከዛ ደግሞ ቢዝነሴ ላይ